ሰላም ወደ አድማጮቻችን ባለፉት 24 ሰዓታት የተወሩ አዳዲስ የዝውውር መረጃዎችን ይዘን ተመልሰን መጥተናል። አርሰናል ቤት እንሄዳለን፣ ማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑልን እናነሳለን። ከዛ ውጭ ደግሞ በኢንተር ሚላን ለፍጻሜ የደረሰው ሲሞኔ ኢንዛጊ ኢንተር ሚላንን በመልቀቅ ወደ አልሃሊ ዝውውሩን አድርጓል። ማንቸስተር ዩናይትድ ቤት ስንገባ የብሩኖ ፈርናንዴዝ፣ ብሪያን ምቤሞ እንዲሁም ሌሎቹ እናነሳለን። የራሽፎርድ የጄደን ሳንቾን ጉዳይም በሚገባ እናየዋለን። አርሰናል ቤት ስንሄድ ደግሞ 2-3 ጉዳዮችን እናነሳለን። የዙቢሜንዲ ጉዳይ እንዲሁም ደግሞ የቶማስ ፓርቴ፣ የዚቼንኮ እንዲሁም ደግሞ የጆርጂኒዮን ጉዳይ እናነሳለን። ቸልሲ በዝውውር መስኮቱ ላይ ቢዚው ክለብ ወይም ደግሞ በጣም ስራዎችን እየሰራ ያለው ቡድን ቸልሲ ነው ቢባል ማካበድ አይደለም። የግብ ጠባቂ ጉዳይ አለ፣ የሁጎ ኢኪቲኬ እንዲሁም ደግሞ የሚለቁ ተጫዋቾች ላይም ቸልሲ ጠንካራ ብሎ እየተንቀሳቀሰ ይገኛል። ሊቨርፑሎች አስደሳች ዜና አለ። ሪቻርድ ሂውዝ እና አርነ ስሎት አስገራሚ ስራቸው እንደቀጠለ ነው። በሁለት ጉዳዮች እናነሳቸዋለን። ሚሎስ ኬርኬዝ፣ ፍሎሪያን ዊርዝ እንዲሁም ደግሞ ኬለርን የሚመለከቱ አዳዲስ የዝውውር መረጃዎች አሉ። አድማጮቻችን ይህንን ጥሩ ታማኝ የሆነ የዝውውር መረጃዎችን ለማግኘት ታዲያ ትክክለኛው ቦታ የአያ ስፖርት ነው። የአያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግዎን አይርሱ። ከዛም ውጭ ከኢትዮጵያ ውጭ ናችሁ የምታዳምጡን ካላችሁ የአያ ስፖርት ቤተሰብ ይሁኑ ጆይን በማድረግ ወደ አድማጮቻችን መረሳት የሌለበት የእናንተን አስተያየት ኮሜንት የምንጠብቅ ነው የሚሆኑት። የዝውውር መስኮቱ እስከሚጠናቀቅ ድረስ ጥረታችን በዚሁ ይቀጥላል። እንግዲህ ወደ አድማጮቻችን የመጀመሪያው መረጃ የሚሆነው ወደ ማንቸስተር ዩናይትድ ቤት እናቅናና ያሉትን መረጃዎች እናርሳችሁ። ብሩኖ ፈርናንዴዝ እንግዲህ ለዩናይትድ ታማኝነቱን ትናንት አረጋግጧል። ኮንትራቱን ወደ አልሃሊ የሚያቀናበትን እድል ነው ያመከነው። ከዛ ውጭ እንግዲህ በአልሃሊ በክለቦች የዓለም ዋንጫ የቡድኑ አካል አድርገው እንዲሳተፍ ይፈልጉት ነበር። ይህንን ጥያቄ ግን ውድቅ አድርጓል። አንዳንዶቹ እንደሚያነሱት ከ700,000 በላይ ነው ሳምንታዊ ደሞዝ ውድቅ ያደረገው። ይህ ለብሩኖ ፈርናንዴዝ እንግዲህ በጣም ጥሩ እድል ነበር። ነገር ግን ለማንቸስተር ዩናይትድ ትክክለኛው ጊዜ አይደለም ወይ? ብሩኖ ፈርናንዴዝን ሽጦ የተሻሉ ተጫዋቾችን ለማምጣት የሚያስችል ትንሽ ሊታሰብበት ይጠበቃል። ነገር ግን አልሃሊ ሌላኛውን የማንቸስተር ዩናይትድ ተፈላጊውን ተጫዋች ኤደርሰንን ከአትላንታ ለማዘዋወር ጥረቶችን እያደረገ ይገኛል። አልሃሊ በክለቦች ዓለም ዋንጫ ስለሚሳተፍ አዲሱን አሰልጣኙን ሲሞኔ ኢንዛጊን ቀርጠዋል። እንግዲህ ይህ ጥሩ ዝውውር ነው የሚሆንላቸው። ከዛ ውጭ ደግሞ በሚላን በኩል የመስመር ተጫዋቻቸው የሆነውን የሚላኑን ቲዮ ሄርናንዴዝን ለማስፈረም ተስማምተዋል ከሚላን ጋር። ነገር ግን የቲዮ ሄርናንዴዝን የመጨረሻ ውሳኔ እየጠበቁ ይገኛሉ። ማንቸስተር ዩናይትድ ቤት እዛው ሳንወጣ የጄደን ሳንቾ ጉዳይ አሁንም ለማንቸስተር ዩናይትድ አስቸጋሪ ሆኖባቸዋል። ምክንያቱም ቸልሲዎች ይህንን ተጫዋች ሙሉ በሙሉ አንፈልገውም ብለዋል። ምክንያቱም ካላችሁ ደግሞ 25 ሚሊዮን ፓውንድ ያሉት የማንቸስተር ዩናይትዱ ዋጋ አይደለም ያስቸገራቸው። ለቸልሲ የማንቸስተር ዩናይትድ ከዚህ በፊት የሚከፍለው የነበረው ገንዘብ ወይም ደሞዝ ቸልሲዎች ለመክፈል ፈቃደኛ አይደሉም። ምክንያቱም ከ300,000 በላይ ነው ሳምንታዊ ደሞዙ። ወደ ቸልሲ የሚመጣ ከሆነ ግን በጣም ከፍተኛ ሊሰጡት የፈለጉት 150,000 ነው። ያንን ደግሞ የሚቀበለው ሆኖ አልተገኘም። ስለዚህ ይህ ተጫዋች ወደ ዶርትመንድ ቤት የመመለስ እድል አለው። ነገር ግን ዶርትመንድም ይህንን ደሞዝ የመክፈል አቅም የለውም። ስለዚህ ይህንን ደሞዝ ያገኝበት የሚችለው አማራጭ ወደ ሳውዲ ማቅናት ብቻ ነው። ይህ እንግዲህ ለማንቸስተር ዩናይትድ አስቸጋሪ ያደርገዋል። በሳውዲ እንደ አዲስ ድርድርን ከፍተው የተሻለ ክፍያን የሚያገኙ ከሆነ ማንቸስተር ዩናይትዶች በ25 ሚሊዮን ፓውንድም ሳውዲዎች ቢወስዱላቸው ደስተኛ ናቸው። ምክንያቱም በደሞዙ ምክንያት ብዙ ሁኔታዎችን ስለሚከፍሉ ይህንን ተጫዋች ቡድን ውስጥ እንዳይቆይ ጥረቶችን እያደረጉ ይገኛሉ። ደሞዙን በሚመለከት የጄደን ሳንቾ መልቀቅ ለማንቸስተር ዩናይትድ ምን እድልን ያመጣል ካላችሁኝ ብሪያን ምቤሞን የሚያመጣ ይሆናል። ብሪያን ምቤሞ በማንቸስተር ዩናይትድ ውስጥ እንግዲህ ማንቸስተር ዩናይትድን ተቀዳሚ ዓላማው አድርጓል። በዩናይትድ ተቀዳሚ ቋሚ 11 ውስጥ እንደሚገባ በእርግጠኝነት ተነግሮታል። ኒውካስትል ዩናይትድን ጥያቄውን ውድቅ አድርጓል። ከዛ ውጭ ከማንቸስተር ዩናይትድ ጋር ድርድርን ያደርጋል። ከአርሰናል ጋር እንኳን አርሰናል ቡካዮ ሳካ በቦታው ስላለ ይህ ነው የሚባል ገፋ ያለ ድርድርን አላደረጉም። አንድ ነገር ግን እዚህ ጋር ልብ ልትሉት ይገባል። የብሪያን ምቤሞ የደሞዝ ጉዳይ ይህንን ዝውውር አስቸጋሪ ሊያደርገው የሚችልበት እድል አለ። ብሪያን ምቤሞ አሁን በብሬንፎርድ የሚያገኘውን 45,000 ፓውንድ በ5 እጥፍ እንዲያድግለት ይፈልጋል። ኦልሞስት ወደ 250,000 ገደማ በማንቸስተር ዩናይትድ እየጠየቀ ይገኛል። ዩናይትዶች ይህንን የመክፈል ፍላጎት አላቸው። ነገር ግን የሳንቾ፣ የራሽፎርድ፣ የአንቶኒ እንዲሁም ደግሞ ጋርናቾ ጉዳይ መጠናቀቅ ይጠበቅበታል እንደዚህ አይነት ደሞዝ ለመክፈል። ምክንያቱም ይህ ደሞዝ ለምሳሌ ሳንቾ እና አንቶኒን የሚለቁ ከሆነ እንኳን የሁለቱ የተሻሉ ተጫዋቾችን ማምጣት እና የተሻሉ የደሞዝን የመክፈል ማንቸስተር ዩናይትድ አቅም እንዲኖረው የሚያደርገው ይሆናል። ማንቸስተር ዩናይትድ ቤት እንግዲህ የማቲያስ ኩኛ ጉዳይ 62.5 ሚሊዮን ፓውንድ ወጥቶበታል እና ይህንን ደግሞ በሚገባ የሰሙት ብሬንፎርዶች ይህንን ተጫዋች ለመልቀቅ ዋጋውን ከ50 ወደ ከ60 እስከ 65 ሚሊዮን ፓውንድ ከፍ አድርገውታል። ድርድሮቹ የሚጠበቁ ነው የሚሆኑት። ብሬንፎርድ ደግሞ እንደ ብራይተን ሁሉ በድርድር ላይ ቀልድ የማያውቅ ቡድን ነው። ተጫዋቾቹን ሲለቅ በጣም እስከ መጨረሻው ድረስ በድርድሮችን አድርጎ የሚለቅ ቡድን ነው። ስለዚህ ይህ አስቸጋሪ የሚያደርግበት ይሆናል። በቀጥታ ወደ ቸልሲ ቤት እናቅናና ቸልሲ አዲሱን ግብ ጠባቂ ማይክ ሚኞን ይፈልጋል።
ይችላል። ማይክ ሚኞን እንግዲህ በጣም አስደሳች ዜና ነው ለቼልሲ ደጋፊዎች። ቼልሲ ደጋፊዎች ይህንን ተጫዋች ዋጋውን ስሰሙ ደግሞ ትደነግጣላችሁ። 25 ሚሊዮን ፓውንድ ነው። የዛሬ ዓመትና 2 ዓመት 50 እስከ 70 ሚሊዮን ፓውንድ ያወጣል ተብሎ የሚጠበቀው ግብ ጠባቂ አሁን ግን መውጫ በር ላይ ነው የሚገኘው። የኤሲ ሚላንና አሌግሪ መጥተዋል። በአሌግሪ አዲስ ስፖርቲንግ ዳይሬክተር ነው የሚቀጠረው። ስለዚህ ወደ ቼልሲ ለመሄድ ፍላጎት አለው። ከኤጀንቱ ጋር ተስማምተዋል። በደሞዝ ጉዳይ የሚፈልገውን ቼልሲ ለመክፈል የሚችሉበት ሁኔታ ነው ያለው። የአውሮፓ ቻምፒዮንስ ሊግ ተሳትፎ አላቸው። በሳምንት እስከ 120-130 ሺህ የሚከፍሉት ከሆነ በደስተኝነት ወደ ቼልሲ ለመሄድ ፍላጎት አለው። ማንቸስተር ሲቲ ነበር እንግዲህ ቼልሲን የሚቀናቀረው። ማንቸስተር ሲቲ ደግሞ በኦርቴጋና በኤደርሰን ሞራሌስ ለመቆየት መርጠዋል። ስለዚህ በጣም በቀላሉ ይህንን ግብ ጠባቂ ማስፈረም ይችላሉ። ሌላ አንድ ምክንያት ልንገራችሁ። በሚገርም ሁኔታ ኤሲ ሚላን ይህንን ግብ ጠባቂ ሊተካ የሚፈልገው ደግሞ በፔትሮቪች ነው። ስለዚህ ቼልሲዎች በሽያጩ ማስፈረሙን ጉዳይ በማይክ ሚኞር ጉዳይ የሚስማሙ ይሆናል። ኤጀንቱ ጋር ተስማምተዋል። ከዛ ውጭ ትልቁ ዜና ደግሞ ይህንን ዝውውር እንዲፈጸም የሚፈልጉ ኤንዞ ማሬስካ ናቸው። በዚህ ዝውውር በጣም ደስተኛ ናቸው። አንደኛ ለሚቀጥለው ውድድር ዓመት ከኋላ ለሚመሰረተው የቼልሲ አጨዋወት ይህንን ተጫዋች በሚገባ ይፈልጉታል። ስለዚህ ለቼልሲ ትክክለኛው ዝውውር ነው ብለው ያምናሉ። ሌላኛው እንግዲህ በቼልሲ ቤት የምናነሳቸው መረጃዎች የሚሆኑት አንደኛው የቪክቶር ኦሲሜን በሚመለከት ነው። ጆን ኦቢ ሚኬል አስተያየቱን ሰጥቷል። ወደ ሳውዲ የሚሄድ አይመስለኝም። በአርሰናል፣ ዩናይትድ፣ ጁቬንቱስ ወይም ፒኤስጂ የመሄድ እድል ሊኖረው ይችላል በማለት ቼልሲን ከዚህ ዝውውር ላይ ወጣ አድርጎታል። ቼልሲዎች ወደ ኦሲሜ ድርድር የሚመለሱ አይመስልም። ያ ደግሞ የሆነው በምንድን ነው ካላችሁኝ በደሞዛቸው የማይደራደሩ ነው የሚሆኑት። ሳንቾን ውድቅ አድርገዋል። አሁንም የኦሲሜ ጉዳይም አንዱ ነው የሚሆነው። ምክንያቱም ለነ ፓልመር ለሌሎች ተጫዋቾቻቸው የተሻለ መክፈል ስለሚጠበቅባቸው። ሌላኛው ቼልሲን የሚመለከት ጆao ፊሊክስን በሚመለከት በውሰት እንደማይሄድ በግልጽ ለተጫዋቹ ነግረውታል። እስከ 30 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ይፈልጋሉ። ነገር ግን ቤኔፊካም ሆነ እንዲሁም ደግሞ ፌነርባቼ በሌላኛው የሚፈልጉት ነው። ጋላታሳራይ የሚፈልገዋል። ሁሉም በውሰት ነው የሚፈልጉት። ለቼልሲ ትንሽ የጆao ፊሊክስ ጉዳይ አስቸጋሪ አድርጎባቸዋል። ሌላኛው አክሰል ዲሳሲን የሚመለከት ነው። አልሃሊ እና ኒውካስትል ይህንን ተጫዋች ለመውሰድ ጥረቶችን እያደረጉ ይገኛሉ። አልሃሊ ያልኩት የቀድሙ ሳይሆን አልአህሊ ነው። የኛው አህሊ የሚባል ነው። እንግዲህ አረበኛ ስለማልችል ይቅርታ ጠይቃለሁ። ይህንን ተጫዋች ለማስፈረም ጥረታቸውን እያደረጉ ነው የሚገኙት። በቀጥታ ወደ ማንቸስተር ሲቲ እናቅና። ማንቸስተር ሲቲዎች እንግዲህ የሚጠበቅ ነው የሚሆነው ፔፕ ሬንደርስን ለማስፈረም ደርሰዋል። በጣም ጥሩ የሚባል ነው። ሪያን ቸርኪን እየጨረሱ ይገኛሉ። አሁን ደግሞ ሶስተኛው ፈራሚያቸው የሆነውን አልኑሪን ለማስፈረም ጫፍ ደርሰዋል። እንግዲህ ይህንን ተጫዋች 45 ሚሊዮን ፓውንድ የሚያወጡበት ይሆናል። ከወልቭስ ነው የሚያመጡት። የተሻለ ብቃት በፔፕ ስር ይኖረኛል ብሎ ያስባል። ለፔፕ ቅድሚያውን ሰጥቷል። እንግዲህ በቀጥታ ወደ አርሰናል የዝውውር መረጃዎች ላድረሳችሁ። ሊቨርፑልን የሚመለከቱ ብዙ መረጃዎች አሉ፣ እንጠብቁ እንዳድማጮቻችን። አርሰናልን የሚመለከት አንደኛው ዚቼንኮን የሚመለከት ነው። መድፈኞቹ ይህንን ተጫዋች እንዲለቅ ይፈልጋሉ። በብዙ ቡድኖች እየተፈለገ እንዳለ ይታወቃል። ስለዚህ ትክክለኛው ቡድኑን እስከሚመርጥ እድል ይሰጡታል። ነገር ግን አርሰናሎች ይህ ተጫዋች ቡድን መፈለግ እንዳለበት በግልጽ ነግረውታል። በቀጣዩም የቡድኑ አባል ወይም የስኳዱ አባል ሆኖ እንደማይቀጥል ተናግረዋል። ጃኮብ ኪቪየርን የሚመለከተው አሁንም ናፖሊ፣ ኢንተር ሚላን የዚህ ተጫዋች ፈላጊ ሆኖ መጥቷል። ማንቸስተር ዩናይትድ ቤት ያለውን ራሽፎርድንም ኢንተር ሚላን ይፈልጋሉ። ኢንተሮች እንደ አዲስ ከኢንዛጊ መልቀቅ በኋላ አዲስ ቡድን ለማዋቀር ያስባሉ። ስለዚህ በዝውውር ላይ ጠንካራ ብለው እንደሚሳተፉ የሚጠበቅ ነው የሚሆነው። ከአርሰናል ጋር የተያያዘው ሌላኛው መረጃችን የሚሆነው አርሰናሎች ጠንካራ ብለው የሚንቀሳቀሱበት የዝውውር መስኮት ይጠበቃል። ከዛ ውስጥ እንግዲህ አንዱ የሚሆነው የቶማስ ፓርቴ ኮንትራት ማስፈረም ነው። የቶማስ ፓርቴ አዲሱ ኮንትራት ጉዳይ እንግዲህ አሁንም ከባርሴሎና ጋር ድርድሩ እንደቀጠለ ነው። ነገር ግን ቶማስ ፓርቴ ለንደንን መልቀቅና እንደ አዲስ በባርሴሎና መሄድን ፍላጎቱና ምርጫው አይደለም። ስለዚህ ድርድሩን ለመግፋት እንዲሁም ደግሞ አርሰናል የተሻለ ደሞዝ እንዲያቀርብለት ነው የሚል ነው። ትናንት ዙቢሜንዲ ወጥቶ የሰጠውን ጋዜጣዊ መግለጫ አይታችኋል። ወይም ደግሞ ኢንተርቪው ተደርጎ የመለሳቸውን መልሶች ወደ አርሰናል ለመሄድ ገና እንዳልወሰነ ብዙ ነገሮች እንደሚቀሩ ተናግሯል። ነገር ግን ብዙ መረጃዎች አንድ ሶፋ አርሰናል የሚባለው ስለ አርሰናል የሚያወራው እንዲሁም ደግሞ ብዙዎቹ ከስፔንም ከእንግሊዝ ፕሪሚየር ሊግም ከብዙ ከእንግሊዝ አካባቢ ከሚወጡ ሚዲያዎች ሁሉም ያረጋገጡት ሙሉ በሙሉ ተስማምተዋል። አንድሬ ቨርታ አንዳንዶቹ እንዲሁም እንደሚሉት በጣም ተናዷል በዚህ ጋዜጣዊ መግለጫ ወይም በተናገረው ነገር። ዝውውሩ የዘገየው በሪያል ሶሴዳድ ጁላይ ላይ ይህንን ተጫዋች እንዲለቅ የሚፈልጉት ሪያል ሶሴዳዶች ዙቢሜንዲ ይለቀዋል ብለው የራሳቸውን ተጫዋች ፍለጋ ላይ ናቸው የሚል ነው። አርሰናል የአጥቂ መስመሩን ሴስኮና ቪክቶር ዮኬሬስ ጉዳይ ዛሬ አዲስ መረጃ የለም። እንግዲህ ሁለቱንም በሚመለከት ሚካኤል ሲልቬስተር ግን ሴስኮን አርሰናል ቢያስፈርም የተሻለ ነው የሚል መረጃን ተናግሯል። አርሰናልን የሚመለከት ሌላኛው የዝውውር የኒኮ ዊሊያምስ ነው። ኒኮ ዊሊያምስ አዲስ ኮንትራትን ሊፈርም ነው እንግዲህ በአትሌቲኮ ቢልባኦ ቤት። እንግዲህ ይህ ትንሽ ለመድፈኞቹ አስደሳች ዜና አይደለም። አርሰናልንና እንዲሁም ደግሞ ቼልሲን የሚመለከተው ደግሞ የሞሐመድ ኩዴስ ጉዳይ ነው። ሞሐመድ ኩዴስ ከ2025 ካለ ከጁላይ 1 እስከ ጁላይ 10 ብቻ ለ10 ቀናት ክፍት የሚሆን 85 ሚሊዮን ፓውንድ የውል ማፍረሻውን መክፈልና ይህንን ተጫዋች
ተጫዋች አርሰናልም ቼልሲም ይፈልጉታልና ማስፈረም ይችላሉ። ነገር ግን 85 ሚሊዮን ፓውንድ በአርሰናልም በቼልሲ እይታ የተጫዋቹ ዋጋ ከፍተኛ ነው ብሎ ያምናሉ። እንግዲህ ውሳኔዎቹ የሚጠበቁ ይሆናል። ሌላኛው የዝውውር መረጃችን የሚሆነው ደርማቻችን ወደ ሊቨርፑል ቤት እናቀናና ሊቨርፑልን የተመለከቱ አንድ 4 መረጃዎችን ላድረሳችሁ። የመጀመሪያ የሚሆነው አስደሳች ዜናዎች ናቸው። በሊቨርፑል ቤት ያሉ ፍሎሬንቲያን ዊርዝ ዝውውር ነው። አሁንም ድርድሮቹ እንደቀጠሉ ነው። ባየር ሊቨርኩሰንም በራሱ ሳይድ ጠንካር ብሎ ቀጥሏል። 130 ሚሊዮን ፓውንድ እንዲከፈል ሊቨርፑል 108 ሚሊዮን ፓውንድ ለመክፈል ተስማምቷል። ከዛ ውጭ እንግዲህ ችን የመሃሏን ያለችውን ልዩነት እንዴት አድርገው ማጥበብ እንዳለባቸው እየሰሩ ይገኛሉ። ነገር ግን ስካይ ጀርመኒ ምን ብሎ ዜና ወጥቶ ነበር? የ10 ቁጥር ማሊያውን በሊቨርፑል ቤት መረከብ ይፈልጋል። 10 ቁጥር ማሊያውን እንደመረጥ አድርገው ዘግቧል። ይህንን ደግሞ ፍሎሪያን ዊርዝ ራሱ ፔጁ ላይ ተናግሯል። እኔ 10 ቁጥር ማሊያን አልጠየኩም በሊቨርፑል ቤት እንዲሁም ደግሞ ለአዳዲሶቹ ተጫዋቾች የቡድን አጋሮች ክብር አለኝ የሚለው ይህ ለሊቨርፑል ደጋፊዎች በጣም አስደሳች ነው። ኬለርን በሚመለከት ሊቨርፑሎች ምንም እንኳን 12 ሚሊዮን ፓውንድ ቢሸጡትም 3 ሚሊዮን ፓውንድ ግን ለቀድሞ ክለቡ ለሬንጀርስ የመክፈል ግዴታ አለባቸው። ሊቨርፑሎች አስደሳቹ ዜና በቅርቡ ሊጠናቀቅ ጫፍ ደርሷል። ሂርዊጎ በቅርቡ እንላለን ብሎ ፋብሪዚዮ ሮማኖ ሚሎስ ኬርኬዝን እንደሚያስፈርሙ እንግዲህ 45 ሚሊዮን ፓውንድ ጉዳይ ላይ የመጀመሪያው ንግግራቸውን አድርገው ተስማምተዋል። ነገር ግን በጭማሪ ክፍያዎች ላይ ድርድሮችን እያደረጉ ይገኛሉ። በኬርኬዝ ጉዳይ ሊቨርፑሎች አሁንም ተጫዋቹን ያደንቃሉ፣ ፍላጎት አላቸው። በግል ጉዳይ ተስማምተዋል። ሊቨርፑል መዳረሻው እንደሚሆን የጊዜ ጉዳይ ብቻ እንደሆነ ፋብሪዚዮ ሮማኖ ዘግቧል። ፍሬድሪኮ ኬዛን በሚመለከት ፍሬድሪኮ ኬዛ እንግዲህ የቀድሞ አሰልጣኙ ማሲሚሊያኖ አሌግሪ ወደ ኤሲ ሚላን ሄደው ኤሲ ሚላን እንደያዙ ካወቀ ጊዜ ጀምሮ ከኤሲ ሚላን ጋር ንግግሮችን ጀምሯል። ከኤሲ ሚላን ጋር ስምምነቶችን በግል ጉዳይ ጨርሷል። ኤሲ ሚላን እና ሊቨርፑሎች በሚቀጥሉት ጊዜያቶች ድርድርን የሚያደርጉ ይሆናል ተብሎ ይጠበቃል። አርሰናልን የሚመለከት የመጨረሻ አንድ ነገር ልንገራችሁ። የዩናይትድ ኪንግደም ፕራይም ሚኒስተር ወይም ጠቅላይ ሚኒስተሩ የአርሰናል ደጋፊ እንደሆነ ታውቃላችሁ። ሰር ኬር ስታምለር ይባላሉ። ይህ የአርሰናል ቀንደኛ ደጋፊ ሆነው የውድድር ዓመቱን እንግዲህ ስለ አርሰናል አስተያየቱን ሰጥቷል። የአርሰናል እንግዲህ በቪአይፒ ደረጃ የአርሰናልን ከሚደግፉ አንዱ ነው። እንግዲህ በግልጽ የተናገረው ማይክል አርቴታ አጥቂ ማስፈረም አለበት። ቡድናችን በሪያል ማድሪድ ጨዋታ በኩል ጥሩ ብቃቱን አሳይቷል። የተሻለ ቡድን መሆንና መቀጠል ይጠበቅብናል በማለት አስተያየቱን ሰጥቷል። ውደድማቻችን እነዚህን የሰዓቱን የዝውውር መረጃዎች ያቀረብኩላችሁ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ አትርሱ።